ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥር 24 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። 3 ሰዎችን ገድሎ ለማምለጥ የሞከረው ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ከግድያው ጋር በተያያዘ ፖሊስ ይፋ ያደረገው ዝርዝር መረጃ ይዘናል ጋራችሁ ይሆናል። ኢትዮጵያና ዩናይትድ ኪንግደም በኃይል መሰረተ ልማት ግንባታ ላይ የሚያተኩሩ ግዙፍ ስምምነቶችን ተፈራርመዋል። ስምምነቱ ምን ዝርዝር ጉዳዮችን ይዟል? በዝርዝር ይዘነዋል፣ ታደምጡታላችሁ። ከውጪ የኤርትራው የማስታወቂያ ሚኒስትር ኢትዮጵያ የቀጠናውን ሰላም የሚያናጋ አደገኛ አካሄድ እየተከተለች ነው ሲሉ ክስ ሰንዝረዋል። ሚኒስትሩ በኤክስ ገጻቸው ያሰፈሩት ዝርዝር መረጃ ተመልክተነዋል፣ የምናደርሳችሁ ይሆናል። በፓኪስታን በደረሰ የተቀናጀ ሽብር ጥቃት የበርካቶች ህይወት መቀጠፉ ተሰምቷል። ዝርዝሩን የምንነግራችሁ ይሆናል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በአሁኑ ወቅት ፕሬዚዳንት ትራምፕ ኢራን ጠንከር ያለ ድርድር መጀመሯን ቢገልጹም ኢራን ለወታደራዊ ልምምድ እየተዘጋጀች መሆኑ ተሰምቷል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። አሁን ወደ ዝርዝር ጉዳዮች እንለፍ። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበ እንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። 3 ሰዎችን ገድሎ ለማምለጥ የሞከረው ግለሰብ በፖሊስ ቁጥጥር ስር ዋለ። ከሶማሌ ክልል ለግል ጉዳያቸው ወደ ሐዋሳ ከተማ የመጡ 2 ግለሰቦችንና ግጭቱን ለመገላገል የገባን አንድ የጥበቃ ሰራተኛ በስለት ወግቶ የገደለ ተጠርጣሪ በቁጥጥር ስር ማዋሉን የሐዋሳ ከተማ ፖሊስ መምሪያ አስታውቋል። ግድያው የተፈጸመው ጥር 23 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ በመናኸሪያ ክፍለ ከተማ ሚሊኒየም ቀበሌ ከአንድ ፔንሲዮን አቅራቢያ ሲሆን በወንጀል ድርጊቱ በአጠቃላይ የ3 ሰዎች ህይወት ማለፉ ተረጋግጧል። የሐዋሳ ከተማ አስተዳደር ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ እንደገለጹት ተጠርጣሪው ግድያውን የፈጸመው ከሶማሌ ክልል የመጡትን ግለሰቦች ተከታትሎ በመምጣት ነው። ግለሰቡ ለጊዜው በግልጽ ባልታወቀ ምክንያት በ2 ሰዎች ላይ የቢላዋ ጥቃት ሲሰነዝር ተጠቂዎቹ ባሰሙት የጩኸት ድምጽ በአቅራቢያው የነበረ የሆቴል ጥበቃ ሰራተኛ ለመገላገል ጣልቃ ገብቶ የነበረ ቢሆንም ተጠርጣሪው የጥበቃ ሰራተኛውንም ጭምር በስለት ወቅቶ እንደገደለው ፖሊስ ገልጿል። ተጠርጣሪው ወንጀሉን ከፈጸመ በኋላ ከአካባቢው ለመሰወር ሙከራ ቢያደርግም የከተማ አስተዳደሩ ፖሊስ መምሪያ ከክልሉ ፖሊስ ጠቅላይ መምሪያ ጋር በመቀናጀት ባደረገው ከፍተኛ ጥረት በሰዓታት ውስጥ በቁጥጥር ስር ሊያውለው ችሏል። በአሁኑ ወቅት የወንጀሉን መንስኤና አጠቃላይ ሁኔታ ለማጣራት ከክልሉና ከከተማ አስተዳደሩ የተወጣጣ ልዩ የፖሊስ መርማሪ ቡድን ተቋቁሞ ምርመራውን መጀመሩንም ረዳት ኮሚሽነር ግርማ ማቴዎስ ለቲክቫ ኢትዮጵያ ገልጸዋል። ኢትዮጵያና ዩናይትድ ኪንግደም በኃይል መሰረተ ልማት ግንባታ ላይ አዲስ ስምምነት ተፈራረሙ። ኢትዮጵያና ዩናይትድ ኪንግደም የኢትዮጵያን የኃይል መሰረተ ልማት በከፍተኛ ደረጃ የሚያዘምኑና የኢኮኖሚ ትብብራቸውን የሚያሳድጉ ግዙፍ ስምምነቶችን በዛሬው ዕለት መፈራረማቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩናይትድ ኪንግደም የውጭ የኮመንዌልዝና የልማት ጉዳዮች ሚኒስትር ኢቬት ኩፐርን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው እነዚህ ስትራቴጂካዊ ስምምነቶች የተፈረሙት። ስምምነቶቹ በዋናነት በምስራቁ የሀገሪቱ ክፍል የሚገነቡ 2 ግዙፍ የኃይል ማስተላለፊያ መስመሮችን ወደ ተግባር የሚያስገቡ ሲሆን ይህም የኢትዮጵያን የኤሌክትሪክ ተደራሽነትና የኢንዱስትሪ ልማት ፍላጎት ለማሟላት ታላቅ እርምጃ እንደሆነ ተነግሯል። በስምምነቱ መሰረት ወደ ግንባታ የሚገቡት የሁርሶ አይሻ 400 ኪሎ ቮልት እና የደጋቡር ቀብሪ ዳሃር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች ናቸው። እነዚህ መስመሮች በኢትዮጵያ የኃይል ኔትወርክ ውስጥ ቁልፍ ሚና የሚጫወቱ ሲሆን በተለይም በኢንዱስትሪ ፓርኮችና በንግድ መስመሮች አካባቢ የሚታየውን የኃይል ፍላጎት በዘላቂነት ለመፍታት ታቅደው የተዘጋጁ ናቸው። ከኃይል
መሰረተ ልማቶቹ በተጨማሪ ሁለቱ ሀገራት በኢንቨስትመንት ስርጭትና በሀብት አስተዳደር ዙሪያ የቴክኒክ ድጋፍና የልምድ ልውውጥ ለማድረግ የሚያስችል የመግባቢያ ስምምነት ተፈራርመዋል። ይህ ትብብር የዩናይትድ ኪንግደምን የፋይናንስና የቴክኖሎጂ አቅም በመጠቀም የኢትዮጵያን የኢንቨስትመንት ምህዳር ይበልጥ ሳቢና ውጤታማ ለማድረግ ያለመ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት ስምምነቶቹ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ አጋርነት ከመቼውም ጊዜ በላይ የሚያጠናክሩ ናቸው። ፕሮጀክቶቹ ተጠናቀው ለአገልግሎት ሲበቁም ለኢኮኖሚ እድገቱ ትልቅ ግብዓት ከመሆናቸውም በላይ ብሪታንያ ለኢትዮጵያ ሁለንተናዊ እድገት ያላትን ቁርጠኝነት የሚያሳይ መሆናቸውን ጠቅሷል። ሚኒስትር ቬት ኩፐር በበኩላቸው ዩናይትድ ኪንግደም በኢትዮጵያ የልማት ጉዞ ውስጥ እንደ ዋና አጋርነቷ በመሰረተ ልማትና በኢንቨስትመንት ዘርፍ የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። የአውሮፓ የንግድ ምክር ቤት በኢትዮጵያ ለሚገኙ ባለሀብቶች ሁለገብ የመረጃ ማዕከል በአዲስ አበባ ከፈተ። በኢትዮጵያ የሚንቀሳቀሱና መዋለ ንዋያቸውን ማፍሰስ የሚፈልጉ የአውሮፓ ኩባንያዎች የገበያ ጥናት የሚያደርጉበት፣ የኢንቨስትመንት አማራጮችን የሚዳስሱበትና የፖሊሲ ውይይቶችን የሚያከናውኑበት ሁለገብ ማዕከል በአዲስ አበባ መክፈቱ ተገልጿል። የአውሮፓ ህብረት ባደረገው የገንዘብ ድጋፍ የተገነባው ይህ ማዕከል በባለሀብቶችና በመንግስት መካከል እንደ ድልድይ በመሆን የኢንቨስትመንት ማነቆችን ለመፍታትና ምቹ የንግድ አካባቢ ለመፍጠር ያለመ እንደሆነ ተነግሯል። በምረቃው ወቅት የኢትዮጵያ የአውሮፓ ንግድ ምክር ቤት የቦርድ ሊቀመንበር ቤን ዲፕራተር እንደተናገሩት ማዕከሉ በተለይ በመረጃ የተደገፈ የፖሊሲ ውይይት ለማድረግና ገዳቢ የሆኑ ህጎች እንዲሻሻሉ ግፊት ለማድረግ ትልቅ ሚና ይጫወታል ብለዋል። ባለሀብቶች ሲያነሷቸው የቆዩ የህግ ተገማችነት ማጣት፣ የጉምሩክና የታክስ አሰራር ችግሮች እንዲሁም ግልጽ ያልሆኑ ድንገተኛ ውሳኔዎች የማዕከሉ ቀዳሚ የትኩረት አጀንዳዎች መሆናቸውን ሰብሳቢው አክለው ገልጸዋል። ምክር ቤቱ በአሁኑ ወቅት ከ185 በላይ አባላት ያሉት ሲሆን እነዚህ ኩባንያዎችም ልዩ እንክብካቤ ሳይሆን ተገማችና አስቻይ የቢዝነስ ምህዳር እንዲፈጠርላቸው ይፈልጋሉ ተብለዋል። ምንም እንኳ የውጭ ምንዛሬ እጥረት ችግር እየተቃለለ መምጣቱ እንደ መልካም ጅምር ቢጠቀስም የታክስና የጉምሩክ አሰራሮች አሁንም በመፍትሄ የሚሹ መሆናቸው ተመላክተዋል። በመሆኑም ማዕከሉ እነዚህን ቅሬታዎች ከመንግስት ጋር በመመካከር ለመፍታትና ለውጭ ቀጥተኛ ኢንቨስትመንት ምቹ ሁኔታን ለመፍጠር በንቃት እንደሚሰራ ተገልጿል። ከዚህ ባሻገር በመጪዎቹ ወራት በአዲስ አበባ በሚካሄደው የአውሮፓና የኢትዮጵያ ዓመታዊ የኢንቨስትመንት ፎረም ላይ በርካታ አዳዲስ ባለሀብቶች ወደ ኢትዮጵያ እንዲመጡ ለማድረግ የታቀደ ሲሆን አዲሱ ማዕከልም ለእነዚህ ባለሀብቶች እንደ ዋነኛ የመረጃ ምንጭ ሆኖ ያገለግላል። ይህም የአውሮፓ ኩባንያዎች በኢትዮጵያ ያላቸውን ተሳትፎ በማሳደግ ረገድ ምሳሌያዊ ሚና እንዲጫወቱ ያስችላቸዋል ተብሎ ይጠበቃል ሲል ሪፖርተር ጋዜጣ ዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አሁን ደግሞ ወደ አፍሪካና ከዓለም አቀፍ የመረጃ ምንጮች ወደ ተገኙ አሁናዊ ዓለም አቀፋዊ ጉዳዮች እናመራለን። የኢትዮጵያን የባህር በር ፍላጎት የቀጠናውን ሰላም የሚያናጋ አደገኛ አካሄድ ነው ስትል ኤርትራ ገለጸች። በቅርብ ሳምንታት ውስጥ በኢትዮጵያ መንግስት በኩል የሚስተዋለው ከፍተኛ የዲፕሎማሲያዊና የህዝብ ግንኙነት ዘመቻ በሀገሪቱ ሉዓላዊ የባህር በር ባለቤትነትና የቀጠናዊ ኃይል ሚዛን የበላይ ስም የጎረቤት ሀገራትን ሉዓላዊ ሀብትና ይዞታ የመቀማት ፍላጎትን ያነገበ ነው ሲሉ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ አስፍረዋል። ነገር ግን የኢትዮጵያ መንግስት የባህር በር የማግኘት ጥያቄ የህልውና ጉዳይ ነው የሚል ጽኑ አቋም በመያዝ ይህ ፍላጎቱ በምንም መልኩ የጎረቤት ሀገራትን ሉዓላዊነት ለመጋፋት ያለመ አለመሆኑን በይፋ አስታውቋል። በቅርቡ ከኤርትራና ከሌሎች ቀጠናዊ አካላት ለሚሰነዘሩት የሌሎችን ሀብት የመመኘት ትችቶች ምላሽ የሰጡት የመንግስት ባለስልጣናት የኢትዮጵያ ጥያቄ ፍትሐዊ፣ በህግ ላይ የተመሰረተና የቀጠናውን የጋራ ብልጽግና ታሳቢ ያደረገ መሆኑን አጽንኦት ሰጥቷል። እውነታው ይህ ሆኖ ሳለ ግን ሚኒስትር የማነ ገብረ መስቀል የኢትዮጵያን መንግስት በተደጋጋሚ የሚያነሳቸው ታሪካዊ፣ ህጋዊነትና የህልውና ስጋት የሚሉ ትረካዎች መሰረተ ቢስ ናቸው ያሉ ሲሆን አክለውም ለቀይ ባህር ደህንነት ወሳኝ ሚና አለኝ የሚለው መከራከሪያና የሚስተዋለው የኃይል አማራጭ ዛቻ የተዛባ አስተሳሰብና የቀጠናው ስጋት የሆኑ የህመም ምልክቶች ናቸውም ብለዋል። አቶ የማነ አክለውም እንደ እውነቱ ከሆነ ኢትዮጵያ ከጎረቤት የትራንዚት ሀገራት ጋር በሚደረጉ መደበኛ የንግድ ስምምነቶች መሰረት በአፍሪካ ቀንድ ወደቦች የመጠቀም ሰፊና ያልተገደበ መብት ያላት ቢሆንም ይህንን ሰላማዊ መንገድ ወደ ጎን በመተው ግን የሌሎችን ሉዓላዊነት የመጋፋት አዝማሚያ እያሳየች ነው ሲሉ ከሰዋል። ነገር ግን የኢትዮጵያ መንግስት ሀገሪቱ ከ100 ሚሊዮን በላይ ህዝብ ያላት ትልቅ ሀገር እንደመሆኗ
የራሷ የሆነ የባህር በር መውጫ ማጣት በኢኮኖሚ እድገቷ ላይ ትልቅ ማነቆ ቢሆንም ይህንን ችግር ለመፍታት ግን ከጎረቤት ሀገራት ጋር በሰላማዊ መንገድ በድርድርና በሰጥቶ መቀበል መርህ ላይ የተመሰረተ ስምምነት ለማድረግ ዝግጁ መሆኑን በተደጋጋሚ ሲገልጽ መቆየቱ ይታወቃል። ሚኒስትሩ ግን ይህንን እውነት በመካድ በተለይም የቀይ ባህር ደህንነት ጉዳይ በቀጥታ በባህር ዳርቻው ላይ ለሚገኙ ሀገራት ህጋዊ ስልጣንና ኃላፊነት የተወ መሆኑን በመግለጽ የኢትዮጵያ መንግስት በዚህ ረገድ የሚከተለው አቋም ከዓለም አቀፍ ህግጋት ያፈነገጠ ነው ሲሉ ይከሳሉ። ነገር ግን የባህር በር ባለቤትነት ለኢትዮጵያ ብቻ ሳይሆን ለቀጠናዊ ትስስርና ለቀይ ባህር ደህንነትም ፋይዳው የጎላ በመሆኑ የኢትዮጵያ በባህር ዳርቻዎች ላይ መገኘት ቀጠናውን ከባህር ዘራፊዎችና ከአሸባሪዎች ለመጠበቅ የሚደረገውን ጥረት እንደሚያግዝ ይታመናል። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ሊቀመንበርነትን ተረከበች። ግብጽ ከዛሬ ጀምሮ ለአንድ ወር የሚቆይ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተዘዋዋሪ የሊቀመንበርነት መንበር በይፋ መረከቧን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቀዋል። ካይሮ በዚህ የኃላፊነት ቆይታዋ ወቅት በሱዳንና በሶማሊያ ባሉ ወቅታዊ ቀውሶች ላይ ትኩረት አድርጋ እንደምትሰራ ገልጻለች። ይህ የግብጽ የሊቀመንበርነት ቆይታ ከኢትዮጵያ ብሔራዊ ጥቅም ቀጥተኛ ተያያዥነት እንደሚኖረው ተገምቷል። በተለይም ግብጽ በተደጋጋሚ የህዳሴውን ግድብ ጉዳይ ከአህጉራዊ ጸጥታ ጋር በማያያዝ ለምክር ቤቱ ለማቅረብ የምታደርገው ጥረት የሚታወቅ በመሆኑ በሊቀመንበርነት ቆይቷም ይህን አጀንዳ በረቀቀ መንገድ ልታራምደው ትችላለች ተብሎ ይጠበቃል። ከዚህ ባሻገር በሶማሊያ የሚገኘውን የአትሚስ የሰላም አስከባሪ ተልዕኮ በሚያበቃበትና አዲስ ተልዕኮ በሚዋቀርበት በዚህ ወቅት ግብጽ በምክር ቤቱ ያላት ድምጽ የኢትዮጵያን ወታደራዊ ሚና ሊገታ የሚችል ውሳኔ ለማሳለፍ ምቹ ሁኔታ ሊፈጥርላት ይችላልም ተብሏል። በኢትዮጵያ የግብጽ ባለሙሉ ስልጣን አምባሳደርና በአፍሪካ ህብረት የግብጽ ቋሚ መልእክተኛ መሐመድ ጋድ እንደገለጹት ግብጽ ምክር ቤቱን በምትመራበት ወቅት አህጉራዊ ሰላምን ለማስፈንና ግጭቶችን ለመከላከል የሚያስችሉ ስትራቴጂካዊ ውይይቶችን ታከናውናለች ብለዋል። በተለይም በሱዳን ያለውን ደም አፋሳሽ ጦርነት ለማስቆም የሚደረገውን ጥረት ማጠናከርና በሶማሊያ የሚታየውን የጸጥታ ክፍተትን ለመሙላት የሚከናወኑ ተግባራትን በዋና አጀንዳነት መያዛቸው ተመላክቷል። ከቀጠናዊ ግጭቶች በተጨማሪ ግብጽ በሊቀመንበርነት ቆይተዋ የአየር ንብረት ለውጥ በሰላምና ጸጥታ ላይ የሚያሳድረው ተጽዕኖ፣ የአሸባሪነት መስፋፋት እንዲሁም ከግጭት በኋላ የሚከናወኑ የመልሶ ግንባታ ስራዎችን በምክክር መድረኮች እንደምታካትት አስታውቃለች። ይህም በመጪው የካቲት አጋማሽ በአዲስ አበባ ለሚካሄደው 37ኛው የአፍሪካ ህብረት የመሪዎች ጉባኤ ስኬታማነት እንደመዘጋጃ ተደርጎ ተወስዷል። ካይሮ ይህን ኃላፊነት የተረከበችው በአፍሪካ ቀንድ ያለው የዲፕሎማሲያዊ ውጥረት በጨመረበት ወቅት ሲሆን ግብጽ በሶማሊያ ያለውን ሉዓላዊነት የመደገፍ አቋሟን በማጠናከር በቀጠናው ያላትን ተጽዕኖ ለማሳደግ እንደምትጠቀምበት የፖለቲካ ተንታኞች እየገለጹ ይገኛል። ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ድርድር መጀመሯን ቢገልጹም ኢራን ወታደራዊ ልምምድ ለማድረግ የተዘጋጀች መሆኑ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት ከአሜሪካ ጋር እጅግ አስገዳጅና ጠንከር ያለ ንግግር ውስጥ መግባቱን በይፋ ገልጿል። ይህ የፕሬዚዳንቱ መግለጫ ያወጣው ዋሽንግተን በታሪክ ግዙፍ የሚባሉ የጦር መሳሪያዎችንና የዩኤስኤስ አብርሃም ሊንከን የተሰኘችውን አስፈሪ አውሮፕላን ተሸካሚ መርከብ ወደ ፋርስ ባህረ ሰላጤ ባስገባችበት ወቅት ነው። ትራምፕ ይህ ዲፕሎማሲያዊ ግፊት በኢራን ላይ ተቀባይነት ያለው ለውጥ እንደሚያመጣ እምነታቸውን የገለጹ ሲሆን የኢራን ከፍተኛ የደህንነት ሹም አሊ ላሪጂኒም በበኩላቸው የድርድር ሂደቱ ተስፋ ሰጪ መሻሻል እያሳየ መሆኑን አምነዋል። አሜሪካ በኢራን ላይ የከፈተችው የከፍተኛ ጫና ስትራቴጂ ቴህራንን ወደ ጠረጴዛው እንድትመጣ ያስገደደ ሲሆን ይህም በዋነኛነት የኢራንን የኒውክሌር ፕሮግራም ለመግታትና በቀጠናው ያላትን ተሰሚነት ለመቀነስ ያለመ ነው። ትራምፕ በሀገሪቱ የተነሳውን ህዝባዊ አመጽ እንደ መልካም አጋጣሚ በመጠቀም የቴህራን መሪዎች ምርጫቸው ድርድር ወይንም የስርዓት ለውጥ መሆኑን በተዘዋዋሪ አስገንዝበዋል። ይሁን እንጂ ቴህራን በማንኛውም ወታደራዊ እርምጃ ላይ የምትሰነዝረው ምላሽ አውዳሚና የማያዳግም እንደሚሆን በመግለጽ አሁንም የአጸፋ ዛቻዋን ቀጥላለች። በስትራቴጂካዊው የሆርሙዝ የባህር ሰርጥ ላይ የሚታየው ወታደራዊ ፍጥጫም የቀጠናውን ስጋት ወደ ከፍተኛ ደረጃ አድርሶታል። ኢራን ለሁለት ቀናት የሚቆይና የጡንቻ ማሳያ የሆነ ወታደራዊ ልምምድ ለማድረግ መዘጋጀቷንም ተከትሎ ዋሽንግተን የኢራን ኃይሎች በባህር ላይ የሚያደርጉት ማንኛውንም ኢሙያዊና አደገኛ እንቅስቃሴ ዋጋ እንደሚያስከፍል በጥብቅ አስጠንቅቃለች። በሌላ በኩል በቴህራን አቅራቢያ ቅዳሜ ዕለት የተሰሙት ሁለት ተከታታይ ፍንዳታዎች በህዝቡ ዘንድ የጦርነት ድባብ የፈጠሩ ቢሆንም የኢራን ባለስልጣናት ግን ክስተቶቹን የጋዝ መፍሰስ አደጋ ነው ሲሉ አጣጥሏቸዋል። በአጠቃላይ በዋሽንግተንና በቴህራን መካከል ያለው ግንኙነት ከቃላት ጦርነት አልፎ ወደ ተግባራዊ የኃይል ፉክክር ተሸጋግሯል። ትራምፕ በንግግር ውጤት ለማምጣት ያላቸው ተስፋና በባህረ ሰላጤው የተከማቸው ግዙፍ የጦር ኃይል ኢራንን በሁለት እሳት መካከል የጣላት ሲሆን የዚህ ዲፕሎማሲያዊ ትንቅንቅ ውጤትም መላው ዓለምን በንቃት የሚከታተለው ጉዳይ ሆኗል።
የኢራኑ የበላይ መሪ አያቶላ አሊ ካሚኔ የኢራን ህዝብ በዛቻዎች እንደማይደናገጥ በማረጋገጥ ለሚሰነዘርባቸው ጥቃት ምላሽ ለመስጠት ዝግጁ መሆናቸውን ገለጹ። የኢራኑ የበላይ መሪ አያቶላ አሊ ካሚኔ ዛሬ እሁድ በሰጡት መግለጫ አሜሪካ በኢራን ላይ የምትሰነዝረው ማንኛውም ወታደራዊ ጥቃት መላው የመካከለኛው ምስራቅ ቀጠናን የሚያዳርስ ጦርነት እንደሚቀሰቅስ አስጠንቅቀዋል። የ1979ን የእስላማዊ አብዮት 47ኛ ዓመት በዓልን አስመልክቶ በቴህራን ንግግር ያደረጉት አያቶላ አሊ ካሚኔ በቅርቡ አሜሪካ ወደ ፋርስ ባህረ ሰላጤ የላከቻቸውን የአውሮፕላን ተሸካሚ መርከቦች የኢራንን ህዝብ ለማስፈራራት የታለሙና የተለመዱ ስልቶች ናቸው በማለት አጣጥለዋቸዋል። የበላይ መሪው ይህንን አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግዙፍ የባህር ኃይል ጦር ወደ ቀጠናው እየተጓዘ መሆኑን ገልጸው ቴህራን በአስቸኳይ ወደ ድርድር እንድትመጣ ጥሪ ካቀረቡ በኋላ ነው። ካሚኔ ዋሽንግተን ሁሉም አማራጮች በጠረጴዛ ላይ ናቸው የሚለውን ንግግር ለረጅም ጊዜ ስትጠቀምበት እንደቆየች ጠቅሰው የኢራን ህዝብ በእንደዚህ አይነት ዛቻዎች እንደማይደናገጥ አረጋግጠዋል። ኢራን የማንኛውንም ጦርነት ጀማሪ እንደማትሆንና የትኛውንም ሀገር የማጥቃት ፍላጎት እንደሌላት የገለጹት መሪው ሆኖም ግን ጥቃት ለሚሰነዝርባት አካል ጽኑ ምላሽ እንደምትሰጥ ዝተዋል። ይህ የቃላት ምልልስ የተጠናከረው በኢራን ውስጥ በቅርቡ የተከሰተውን የጸረ መንግስት ተቃውሞ ካሚኔ የከሸፈ መፈንቅለ መንግስት ነው ብለው ከገለጹት በኋላ ነው። ተቃውሞ በሀገሪቱ ወሳኝ ተቋማት ላይ ጉዳት ለማድረስ በአሜሪካና በእስራኤል ድጋፍ የተደረገ ሙከራ መሆኑንም መሪው ከሷል። የኢራን ባለስልጣናት በተቃውሞ ላይ የተሳተፉትን ግለሰቦች በውጭ ኃይሎች የሚታዘዙ ሁከት ፈጣሪዎችና አሸባሪዎች ሲሉ መግለጻቸው ይታወሳል። ምንም እንኳን የጦርነት ስጋት ቢያንዣብብም ውጥረቱን ለማርገብ የሚያስችሉ ዲፕሎማሲያዊ ምልክቶች መታየትም ጀምረዋል። የኢራን ከፍተኛ ባለስልጣን አሊ ላርጃኒ ቅዳሜ ዕለት እንደገለጹት ለድርድር የሚሆን የተዋቀረ ማዕቀፍ እየተቀረጸ መሆኑንና ሂደቱ ወደፊት እየተራመደ መሆኑን ጠቁመዋል። ፕሬዚዳንት ትራምፕ በበኩላቸው ኢራን ከዋሽንግተን ጋር በቁም ነገር እየተነጋገረች መሆኑን ለጋዜጠኞች ገልጸዋል። የዚሁ ዲፕሎማሲያዊ ጥረት አካል ነው በተባለ ጉዞ ላርጃኒ ወደ ሞስኮ በመጓዝ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር የተወያዩ ቢሆንም የውይይቱ ዝርዝር ሁኔታ ግን እስካሁን ለህዝብ ይፋ አልተደረገም። በመጨረሻም በፓኪስታን በተፈጸመ የሽብር ጥቃት የሟቾች ቁጥር ከ120 በላይ መድረሱ ተነገረ። በፓኪስታን በሎቺስታን ግዛት ውስጥ ታጣቂዎች በፖሊስ ጣቢያዎች፣ በደህንነት ኬላዎችና በከፍተኛ ጥበቃ ስር ባሉ እስር ቤቶች ላይ በከፈቱት የተቀናጀ የራስ ማጥፋትና የተኩስ ጥቃት የሟቾች ቁጥር 125 መድረሱን የመንግስት ባለስልጣናት ዛሬ እሁድ በሰጡት መግለጫ አስታውቀዋል። ከሟቾቹ መካከል 15 የጸጥታ ኃይሎችና 18 ንጹሃን ዜጎች የሚገኙበት ሲሆን የተቀሩት 92ቱ ደግሞ በጸጥታ ኃይሎች የተገደሉ የጥቃቱ አድራሾች መሆናቸው ባለስልጣናቱ ገልጸዋል። ለጥቃቱ ኃላፊነት የወሰደው የበሎቺስታን ነጻ አውጪ ጦር BLS ሲሆን ድርጊቱም በግዛቱ ውስጥ በሚገኙ 9 የተለያዩ ወረዳዎች ላይ በተመሳሳይ ሰዓት የተፈጸመ መሆኑ የታወቀ ሲሆን ይህም በሀገሪቱ ታሪክ በአንድ ቀን ውስጥ የታየ እጅግ የከፋ የጥፋት እርምጃ ሆኖ ተመዝግበዋል። በኩዌታ ግዛት ዋና ከተማ ታጣቂዎች አንድን እስር ቤት በመስበር ከ30 በላይ እስረኞችን ማስለቀቅ የቻሉ ሲሆን ሌሎች ታጣቂዎች ደግሞ ዋና መንገዶችን በመዝጋት የተጓዦችን ማንነት ካረጋገጡ በኋላ ግድያ መፈጸማቸው ተዘግበዋል። ይህ መጠነ ሰፊ ጥቃት የተፈጸመው የፓኪስታን ጦር ቀደም ብሎ ባደረገው ዘመቻ 41 ታጣቂዎችን መግደሉን ካስታወቀ በኋላ ለበቀል የተወሰደ እርምጃ መሆኑ ተመላክቷል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሲን ናክቪ ጥቃቱን ፈሪነት ሲሉ የገለጹት ሲሆን የሀገሪቱ የጸጥታ ኃይሎች በአሁኑ ወቅት አብዛኛዎቹን አካባቢዎች መልሰው መቆጣጠራቸውን አረጋግጠዋል። በግዛቱ ውስጥ በሚገኙ ሆስፒታሎች ላይም የአስቸኳይ ጊዜ አዋጅ የታወጀ ሲሆን የፍተሻ ስራዎች እየተጠናቀቁ ሲሄዱ የሟቾች ቁጥር አሁንም ሊጨምር እንደሚችል ስጋት እንዳለ ባለስልጣናቱ አስታውቀዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 24 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጋበዘን እዚህ ጋር እንሰናበታለን። ሰላም። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበን
ይዘንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ